እንደምን አመሻችሁ ውድ የኢትዮጵያ ታሪክ ወዳጆች። ዛሬም እንደወትሮ የጥንት አባቶቻችንን ገድልና የሕዝባችንን ታላቅነት ወደሚያስታውሰን ወርቃማው የአድዋ ድል ታሪክ አብረን እንጓዛለን። ብዙዎቻችን የአድዋን ድል ታሪክ ስንሰማ በጊዜው የነበረውን የጦርነት ሁኔታና የኃይል ልዩነት ስንመለከት ከሰማይ የወረደ ተአምር ወይም ደግሞ የንጹሕ ዕድል ውጤት እንደሆነ አድርገን እናስበው ይሆናል። ምናልባትም በአንድ ጀንበር የተፈጠረ ከየትም ያልታሰበ ድንገተኛ ክስተት መስሎ ሊታየን ይችላል። እርግጥ ነው ያኔ በዓለም ላይ የነበረውን የቅኝ ገዢዎች ፍላጎትና የኃይል ሚዛን ስንመለከት ድሉ በእውነትም ተአምር ይመስላል። ነገር ግን እውነተኛው የአድዋ ታሪክ ከዚህ እጅግ የላቀ ጥልቀት፣ የላቀ ጥበብና የላቀ የሕዝብ አንድነት ፍሬ ነው። ይህ ታላቅ ድል በአንድ ቀን ወይም በድንገት የተገኘ ሳይሆን የበርካታ ዓመታት የፖለቲካ ጥበብ፣ የረጅም ጊዜ ወታደራዊ ዝግጅት፣ የሕዝብ ለሕዝብ መተሳሰር እና የሁሉም ኢትዮጵያዊ ለነጻነት የነበረው የማይናወጥ ቁርጠኝነት ውጤት ነው። በ19ኛው ክፍለ ዘመን መገባደጃ ላይ የአፍሪካ አህጉር በቅኝ ገዢዎች ተከፋፍሎ የራሷን ዕጣ ፈንታ የመወሰን መብቷን ሙሉ በሙሉ በተነጠቀችበት በዚያ ወሳኝ ወቅት ኢትዮጵያ ብቸኛዋ ነጻ አፍሪካዊት አገር ሆና የራሷን መንገድ ለመቀየስ ቆርጣ ነበር። የኢትዮጵያ ሕዝብና መሪዎች ከአቤ ምኒልክና እቴጌ ጣይቱ ጀምሮ እስከ ተራው ወታደር ድረስ የቅድመ ትውልድ ደግሞ ነጻና ሉዓላዊት አገር ለማውረስ በጽኑ ቁርጠኝነት ቆሙ። ይህ ታሪካዊ ውሳኔያቸው የነጻነት ጥማት እና የጋራ ማንነት ስሜት የአድዋን ተራሮች በድል እንዲያደምቁ አስችሏቸዋል። እንግዲህ ይህንን ታላቅ ድል ከድንገተኛ ድልነት በላይ የሕዝብ ጥበብና አንድነት ፍሬ እንዴት እንደሆነ በሚቀጥሉት ደቂቃዎች በጥልቀት እንቃኛለን። ወርቃማው ወረቀማያም ጋወዳይን ተአምር ቲያማይር ማርያኮ ቅኝ ገዢዎች ጋየንጃጅዋች ከዋነር ጽኑ ቁርጠኝነት ዲሳይን ክርደዳይነድ ፌርም ዴተርሚናሽን ሉዓላዊት ወሃዋይድ ሶቨሬን። በ19ኛው ክፍለ ዘመን መገባደጃ ላይ የአውሮፓ ኃያላን አይኖቻቸውን ወደ አፍሪካ አህጉር አቅንተው ነበር። ይህ ዘመን የአፍሪካ ክፍል ወይም ስክረሙቡ ፎር አፍሪካ በመባል ይታወቃል። ካርታዎች ላይ መስመሮችን በመሳል ጥንታዊ ግዛቶችና ሕዝቦችን ለራሳቸው ግዛት ለማድረግ ተፋጠጡ። በሰፊው ይታሰብ የነበረው አፍሪካ በሙሉ በቀላሉ ለከሰ። ሆኖም ግን በዚህ ሁሉ ግርግርና የለውጥ ማዕበል ውስጥ አንድ አገር ብቻ እንደ ተራራ ጸንታ ቆማ ነበር። የጥንት ታሪኳን፣ ጥልቅ ባህሏንና ነጻነቷን ጠብቃ የቆየችው ኢትዮጵያ ነበረች። ሌሎች የአፍሪካ ሕዝቦች የውጭ አገዛዝን ማርገብገብ ሲጀምሩ ኢትዮጵያ በሺህ ዓመታት የቆየችውን መንግሥታዊ ቅርሷንና ሉዓላዊነቷን አጥብቃ ይዛ ነበር። ይህም ኢትዮጵያን ከአህጉሪቱ እጅ በዚህ መካከል ጣሊያን የተባለችው አዲስ የአውሮፓ ኃይል በአፍሪካ የራሷን የቅኝ ግዛት ለመፍጠር ከፍተኛ ፍላጎት ነበራት። በቀይ ባህር ዳርቻ የሚገኘውን ኤርትራን እንደ መነሻ በመጠቀም ወደ ኢትዮጵያ የውስጥ ክፍል የመግባትና ሰፊ ግዛቶችን የመቆጣጠር ዕቅድ አውጥታ ነበር። ለአውሮፓ ኃያላን ኢትዮጵያ እንደማንኛውም ያልተከፈለ የአፍሪካ ግዛት ትታይ ነበር። ነገር ግን የኢትዮጵያ ሕዝብና መሪዎች ግን ፍጹም የተለየ ዕቅድ ነበራቸው። ይህም ጣሊያን ከምትገምተው በላይ ፈታኝ መንገድ እንደሚሆንባት አላወቀችም ነበር። የአፍሪካ ምድር በቅኝ ገዢዎች መዳፍ ስር ስትወድቅ ኢትዮጵያ ግን የራሷን ሉዓላዊነት ለማስጠበቅ ትግሏን ቀጠለች። በዚህ ወሳኝ ወቅት ዳግማዊ አፄ ምኒልክ የኢትዮጵያን መንበር ተረከቡ። እርሳቸው ከጦርነት ጥበባቸው ባሻገር በዲፕሎማሲያዊ ብልህነታቸውም የታወቁ መሪ ነበሩ። የጣሊያንን የቅኝ ግዛት ምኞት ለመቋቋም መጀመሪያ የመረጡት መንገድ ወስነዋል። ይህም በ1889 ዓ.ም በግሪጎሪያኑ 1889 ከጣሊያን ጋር የተፈራረሙት የውጫሌ ውል ዋነኛ ማሳያ ነው። ይህ ውል በሁለት ቋንቋዎች ተዘጋጅቶ ነበር፣ በአማርኛና በጣሊያንኛ። የውሉ አንቀጽ 17 ግን የጥበብና የተንኮል መፈራረቂያ ሆነ። በአማርኛው እትም ኢትዮጵያ ከፈለገች የውጭ ጉዳዮቿን በጣሊያን በኩል ልታከናውን ትችላለች የሚል ነበር። ይህ ማለት ኢትዮጵያ በውጭ ጉዳዮቿ ላይ ሙሉ ነጻነት መብት አላት ማለት ነው። ነገር ግን የጣሊያኑ የውል ትርጉም ፈጽሞ የተለየ ነበር። ጣሊያኖች ኢትዮጵያ የውጭ ጉዳዮቿን በጣሊያን በኩል ማከናወን አለባት የሚል ቃል አስገቡ። ይህ ደግሞ ኢትዮጵያን የጣሊያን ጥበቃ ስር ያለች ሀገር ወይም ፕሮቴክቶሬት የማድረግ ሙከራ ነበር። የኢትዮጵያን ሉዓላዊነት የሚጋፋ የሀገሪቱን ክብር የሚነካ ትርጉም ነበር። አፄ ምኒልክ ይህን የትርጉም ልዩነት ሲረዱ የጣሊያንን የተንኮል ሐሳብ ወዲያውኑ ተገነዘቡት። ኢትዮጵያ በምንም መልኩ የሌላ ሀገር ጥበቃ ስር ልትሆን እንደማትችል በጽናት አስረዱ። የውጫሌ ውልን ጣሊያኖች ባሰቡት መንገድ ተግባራዊ ለማድረግ ያደረጉትን ሙከራ በቆራጥነት ተቃወሙ። ይህ የዲፕሎማሲያዊ ትግል ለቀጣዩ ታላቅ የትጥቅ ትግል መሠረት የጣለ ነበር። አፄ ምኒልክ የኢትዮጵያ ታሪክም በወርቃማ ቀለም ሊጽፈው የሚችል ምዕራፍ ተከፈተ። ሉዓላዊነት ወሃዋይነድ ሶቨሬንቲ ዲፕሎማሲያዊ ዲፕሎማይዴ የውጫሌ ውል የህዋቸው ውሃው ትሬድ ኢኖፍ ዋሻዊ ትርጉም ቴርደም ትራንስዋክሽን ተንኮል ቲያንኮ ዴኬፕሽን ትሬከሪ
ከውጫሌ ውል ጋር በተያያዘ የጣሊያን መንግስት የኢትዮጵያን ሉዓላዊነት ለመገደብ ያደረገው ሙከራ ከጊዜ ወደ ጊዜ ግልጽ እየሆነ መጣ። ንጉሠ ነገሥት ምኒልክም ይህን የወራሪዎች እኩይ ተግባር በደንብ ተረዱት። ኢትዮጵያ በነጻነት የመኖር መብቷን ለማስጠበቅ የወራሪውን ኃይል ለመመከት ወሰኑ። በዚህም ታላቅ አዋጅ በሀገር ውስጥ በየአቅጣጫው እንዲነገር አደረጉ። አዋጁም የኢትዮጵያን ልጆች በሙሉ ከየጎሳቸው፣ ከየክልላቸው፣ ከየእምነታቸው የቅድመ አያቶቻቸውን አገር ከወራሪ ለመጠበቅ በአንድነት እንዲቆሙ የሚጠራ ነበር። ይህ የንጉሠ ነገሥቱ ጥሪ እንደ እሳት ብልጭታ በኢትዮጵያውያን ልብ ውስጥ ነደደ። ከጥንት ጀምሮ ለነጻነት ሲታገሉ የኖሩት አባቶቻቸው ትውስታ በሁሉም አቅጣጫ ተሰራጭቶ የጥንት የአባቶቻቸውን ቃል ኪዳን በማሰብ ሁሉም በአንድነት ድምፃቸውን እንዲያሰሙ አደረገ። ከሸዋ፣ ከትግራይ፣ ከጎጃም፣ ከወሎ፣ ከሐረር ከየቦታው የመጡ መሪዎችና ሕዝቦች የራሳቸውን ልዩነት ወደ ጎን ትተው የኢትዮጵያን ነጻነት ለማስጠበቅ በአንድነት ቆሙ። የሀገር ፍቅር ስሜት ከማንኛውም ልዩነት በላይ ከፍ አለ። ሁሉም በአንድ መንፈስ ተዋህደው ተነሱ። እያንዳንዳቸውም የራሳቸውን ጥንካሬ ይዘው ግን ደግሞ በአንድ የጋራ መንፈስ ተባብረው በሰሜን በኩል ወደ ወራሪ የሺህ የሚቆጠሩ ጀግኖች ሴቶችና ወንዶች አገር ወዳድ ኢትዮጵያውያን የነጻነት አርማቸውን ከፍ አድርገው በቆራጥነት ወደ አድዋ ምድር እየገሰገሱ ነበር። ሉዓላዊነት ውሃዋይነት ሶቨሬንቲ አዋጅ አዋጅ ፕሮክላሜሽን ዴክሬ ወራሪ ወራሪ እንጋደር መመከት መመገድ ተወረፔው ተውፒረስባት አንድነት አንድነት ሄነዲ የካቲት 23 ቀን 1888 ዓ.ም መጋቢት 1 1896 የፀሐይ ብርሃን የአድዋ ሜዳ ሲጥለቀለቅ የታሪክ መጋረጃ ለታላቅ ፍልሚያ ተከፈተ። የኢትዮጵያ ሰራዊት በዳግማዊ ምኒልክ ብልህ አመራር ስር የጣሊያኖችን የጦር ስልት በሚገባ ተረድቶ የአድዋን ተራራማና ገደላማ አቀማመጥ ለራሱ ጥቅም አዋለ። የጦርነቱ ጩኸት፣ የመድፍ ተኩስ፣ የሰይፍ ብልጭታ የአድዋ ሰማይ አናወጠው። ይህ ድል ግን ድንገተኛ ድል አልነበረም። ይልቁንም ለብዙ ዓመታት የተደረገ ዝግጅት፣ የሕዝብ አንድነትና የብልህ አመራር ፍሬ ነበር። እያንዳንዱ ኢትዮጵያዊ ከንጉሠ ነገሥቱ እስከ የመጨረሻው ተራ ወታደር በልቡ ውስጥ ነጻነትን አቅፎ ለሀገሩ ክብር ታገለ። ሴቶችም ከወንዶቹ እኩል ለውሃና ለምግብ በማቅረብ ቁስለኞችን በመንከባከብ የጀግንነት ድርሻቸውን ተወጥተዋል። የአድዋ ድል ታክቲካዊ ብልህነትና የመሬት አቀማመጥ ዕውቀትን በግልጽ አስመሰከረ። የጣሊያን ጦር በዘመናዊ የጦር መሳሪያው ቢታበይም የኢትዮጵያ ሰራዊት የነበረውን የሞራል ብርታት፣ የአንድነት መንፈስና ለሀገር ያለውን ፍቅር መቋቋም አልቻለም። የጥቁር አንበሶች የጩኸት ድምፅ ከየአቅጣጫው ሲሰማ የጣሊያኖችን የጦር መስመር ደመሰሰው። በመጨረሻም የእውነትና የፍትህ ኃይል አሸነፈ። የጣሊያን ሰራዊት ታላቅ ሽንፈት ደርሶበት ከጦር ሜዳው በተፈረሸ የአድዋ ድል ቀንዲል እንድትሆን ያደረገ የዓለምን ታሪክ የቀየረ ታሪካዊ ምዕራፍ ሆነ። የአድዋ ድል የኢትዮጵያን ነጻነት ከማስጠበቁም በላይ በአፍሪካና በዓለም ዙሪያ ለሚገኙ የቅኝ ግዛት ቀንበር ስር ለሚማቁ ወንድሞቿና እህቶቿ የነጻነት ብርሃን ፈንጣቂ ኮከብ ሆኖ አበራ። በዚያ ዘመን ከምዕራባውያን ኃያላን መንግስታት ጦር አሸንፎ ነጻነቱን ያስጠበቀ ብቸኛ የአፍሪካ ሀገር መሆኗ የኢትዮጵያ ስም በዓለም ታሪክ የክብር ማዕረግ አደረገው። ይህ ታላቅ ድል በሌሎች የአፍሪካ ሀገሮች ለነጻነት ትግል ከፍተኛ መነሳሳትን ፈጠረ። የአድዋ ጀግንነት ከነጻነት የሚገኝ እንጂ የሚለምን አይደለም የሚለውን የማይናወጥ እውነት በዓለም ፊት አሳየ። ብዙ የነጻነት ታጋዮች ከሩቅ ሆነው የአድዋን ታሪክ እያነበቡ የራሳቸውን ትግል አጠናከሩ። ኢትዮጵያ ለጥቁር ሕዝቦች ሁሉ ኩራትና የነጻነት ምልክት ሆና ለዘመናት የአድዋ ድል የኢትዮጵያን ሕዝብ የማይበገር መንፈስ፣ ሉዓላዊነቱን የማስከበር ጽኑ ፍላጎት እንዲሁም አንድነቱ ሲጠናከር ሊገጥመው የማይችል ኃይል እንደሌለ ያረጋገጠ ዘላለማዊ ምሳሌ ነው። ይህ ታላቅ ታሪካዊ ክስተት ከትውልድ ወደ ትውልድ የሚተላለፍ ውድ ቅርስ፣ የኩራት ምንጭና ለመጪው ጊዜ ብሩህ ተስፋ ነው። ዛሬም የአድዋን ድል ስናስታውስ ያለፈውን ታሪካችንን ብቻ ሳይሆን ማንነታችንን፣ አንድነታችንን እና ለነጻነት ያለንን ፍቅር በጥሞና እናሰላስላለን። የአድዋ መንፈስ በልባችን ውስጥ ዘልቆ እንዲቆይ የጀግኖቻችንን ታሪክ ለልጆቻችንና ለሌሎችም እንድናካፍል ያነሳሳናል። ይህንን ታላቅ ታሪክ ስለተከታተሉን ከልብ እናመሰግናለን። የኢትዮጵያን ታሪክና ባህል በጥልቀት ለመረዳት እንዲረዳችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጋብዛለን። መልካም ምሽት። የቅኝ ግዛት ቀንበር የኮንጃት ከንበር ከዋኛቢያውቂ ብርሃን ፈንጣቂ ኮከብ በርሃን ፈንጣቂ ኮከብ ሴኒንግስ ዳር ቢያካን አፍዋይድ የማይበገር መንፈስ ኢንቨንከሞስፔረል ሉዓላዊነት ውሃዋይነት ሶቨሬንቲ ጥሞና ዲማና ፌፌክሽን ሴፌነዲ